ዕለተ ሰኞ ህዳር 15 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ኢህአፓ ለህዳር 27 ቀን 2018 ዓ.ም ታላቅ ህዝባዊ ስብሰባ ጠራ። በሰሜኑ ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ሂዩማን ራይትስ ዎች ጥሪ አቀረበ። ከውጭ በናይጄሪያ ትምህርት ቤቶች ከተፈጸመው የጅምላ እገታ 50 ተማሪዎች ማምለጣቸው ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ በሰሜኑ ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ሂዩማን ራይትስ ዎች ጥሪ አቀረበ። የፌዴራል መንግስቱና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፈትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከሱና ለዓለም አቀፉ ማህበረሰብ የአሸማግሉኝ ጥሪ ሲያቀርቡ መቆየታቸውን ተከትሎ ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች አስጠንቅቋል። የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እያዋለ ነው ሲሉ መናገራቸውን የጠቀሰው ሂዩማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱንም ገልጿል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ ቀጠናውን ቀውስ ውስጥ ሊከተው እንደሚችልም ማስጠንቀቃቸውን አስታውሷል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂዩማን ራይትስ ዎች በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች ደቡብ አፍሪካና አሜሪካ እንዲሁም ሌሎች የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ አኪሺያ ኩመር አማካኝነት ጥሪውን አቅርበዋል። ኢህአፓ ለህዳር 27 ቀን 2018 ዓ.ም ታላቅ ህዝባዊ ስብሰባ ጠራ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ረፋድ ባወጣውና ለናሁ ቴሌቪዥን በላከው መግለጫ በፓርቲው አዘጋጅነት በአዲስ አበባ በሚካሄደው ታላቅ ሲል ለጠራው ህዝባዊ ስብሰባ ተገኙልኝ ሲል ጥሪ አቅርቧል። ፓርቲው በመግለጫው ኢትዮጵያውያን ሀገራቸውን ከባዕዳን ወራሪዎችና ጣልቃ ገቦች ብቻ ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ሁሉንም የወቅቱን ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነቶች ሳይከፋፈሉ ለገዢው የመከፋፈልና ነጣጥሎም የማጥቃት ስልት ሳይበገሩ ዛሬ ሀገር የምትገኝበትን አዘግት የጠላትነት የነገድ ልዩነት አጥር ሰባብረው ዘላቂ ሰላምን፣ የሁሉም ዜጎችን ነጻነትና መብቶችን የተነፈጓቸውን ጥቅሞቻቸውን በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት ነው ብሏል። በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያን ለሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል የሚለው መግለጫው ኢህአፓም ዜጎቿን ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያን ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ህዝብ ጋር በምቹ መድረኮች በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ ይሰለፋልም ሲል አቋሙን ገልጿል። በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝቦቻችንን ያጎሳቆሉ መከራዎችን ማብቂያ ዙሪያ እንደሚመክርም አስታውቋል። እናም ለህዳር 27 ቀን 2018 ዓ.ም ለሚካሄደው ታላቅ ህዝባዊ ስብሰባ ኢትዮጵያውያን ተገኙልኝ ሲልም ይፋዊ ጥሪ አቅርበዋል። ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ ከዛሬ ጀምሮ ለ3 ቀን ያህል በከፊል ዝግ ነው ተባለ። የአዲስ አበባ ከተማ መንገዶች ባለስልጣን ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ የመጨረሻ ደረጃ ተደራራቢ አስፋልት የማልበስ ስራ እያከናወነ መሆኑን አስታውቋል። በዚህም ምክንያት ከህዳር 15 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት ያህል ከቦሌ አቅጣጫ ወደ ጎሮ የሚወስደው የመንገዱ ክፍል በከፊል ለትራፊክ ዝግ ይሆናል ሲሉ በአዲስ አበባ ከተማ
ከተማ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ኢያሱ ሰለሞን ገልጸዋል። በመሆኑም የጥገና ስራው ሙሉ በሙሉ እስኪጠናቀቅ ድረስ መንገዱ ለትራፊክ እንቅስቃሴ ዝግ በመሆኑ አሽከርካሪዎች አማራጭ መንገዶችን እንዲጠቀሙ የአዲስ አበባ ከተማ መንገዶች ባለስልጣን አሳስቧል። የመንገድ ግንባታ ፕሮጀክቱ በአጠቃላይ 4.9 ኪሎ ሜትር ርዝመት 60 ሜትር የጎን ስፋት ያለው ነው። ስምረት ፓርቲ ታጣቂዎች የጦርነት ተፈናቃዮች ወደ ቀያቸው ለመመለስ የሚደረገውን ጥረት እያሰናከሉ ነው ሲል አስታወቀም። ስምረት ፓርቲ ምዕራብ ትግራይ ሲል የጠቀሰውን አካባቢ በኃይል ተቆጣጥረዋል ያላቸው የታጠቁ ኃይሎች ፌዴራል መንግስቱ የአካባቢውን ጦርነት ተፈናቃዮች ወደ ቀያቸው ለመመለስ የሚደረገውን ጥረት እያሰናከሉ ይገኛሉ ሲል ከሷል። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸውም ብሏል። አንዳንድ የሃይማኖት መሪዎችና ምሁራን የግጭት ማቆም ስምምነቱን የትግራይን ህገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል በማለትም ፓርቲው ተመሳሳይ ክስ አቅርቧል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሮችን ለመፍታት ረጅም እርምጃ አልወሰዱም በማለትም ተችቷል። በተመሳሳይ ዜና በትግራይ የፕሪቶሪያው ስምምነት ተግባር ላይ ባለመዋሉ ሳቢያ የግማሽ የክልሉ መሬት ሳይታረስ መቅረቱ ተሰምቷል። በትግራይ ክልል የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት ለክልሉ ወሳኝ የሆነው 50 በመቶ የእርሻ መሬት ለአሁኑ ለእርሻ አገልግሎት ዝግጁ እንዳልሆነ የትግራይ ክልል ግብርና ቢሮ አስታውቋል። የክልሉ ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፎም ለመገናኛ ብዙሃን እንደገለጹት በሰላም ስምምነቱ ዙሪያ ባሉ ችግሮች የተነሳ አሁን ላይ እየታረሰ ያለው መሬት 50 በመቶ ብቻ መሆኑን ጠቁመው ቀሪው በተለያዩ ኃይሎች ቁጥጥር ስር በመሆኑ የአካባቢው ማህበረሰብ ተፈናቃዮችና ከመሬቱ ተጠቃሚ መሆን የሚገባቸው አካላት ሊደርሱበት አልቻለምም ብሏል። አክለውም ኃላፊው ይህ ሁኔታ ማህበረሰቡ ከፍተኛ ጉዳት እንዲደርስበትና ትልቅ የኢኮኖሚ ቀውስ እንዲከሰት አድርጓል በማለትም አስረድተዋል። ለዚህ ችግር ዋነኛ መሰረት የሆነው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ አለመደረጉ ነው ያሉት አቶ አለም ብርሃን ክልሉ ቀድሞ ወደ ነበረበት ሰላም ሁኔታ አለመመለሱ ትልቅ ተግዳሮት ማሳደሩንም ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም ቀጥለዋል። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በናይጄሪያ ትምህርት ቤቶች ከተፈጸመው የጅምላ እገታ 50 ተማሪዎች አመለጡ። በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባለፈው አርብ በታጣቂዎች ከታገቱት 315 ተማሪዎች መካከል
50ዎቹ ማምለጣቸው ተገልጿል። የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውን ተናግሯል። አሁንም በአጋቾች ቁጥጥር ስር ያሉትን 265 ህጻናትና 12 መምህራንን ለማግኘት የሀገሪቱ ጦር ከፍተኛ አሰሳ እያካሄደ ይገኛል። የሀገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ ዕለት በኪቤ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉ አዘዋል። ባለፈው ሳምንት በኳራ ግዛት በቤተ ክርስቲያን ውስጥ የአምልኮ ስነ ስርዓት እየተካፈሉ ሳሉ ታፍነው የተወሰዱ 38 ሰዎች እሁድ ዕለት መለቀቃቸውን የግዛቲቱ አስተዳደር ተናግረዋል። በኤሩኩ የክርስቶስ ሐዋርያዊት ቤተ ክርስቲያን ላይ በተፈጸመ ጥቃት የሁለት ሰዎች ህይወት አልፏል። በኪቤ ኒጀር ካትሲኒ ዩቤ እና ኳራ ግዛቶችም ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉ ትዕዛዝ ተላልፏል። የልጆቹ የማምለጥ ዜና ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች ዕጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያውያን እፎይታ የሚሰጥ ነው ተብሏል። የመከላከያ ሰራዊት፣ ፖሊስና የአካባቢው ነዋሪዎች ታጣቂዎቹ ይደበቁባቸዋል ተብለው የሚታመኑ ደኖችና ራቅ ያሉ መንደሮች ላይ ያሰሳ እያካሄዱ ይገኛል። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት ይህ ትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብለው ነበር ብለዋል። በናይጄሪያ ሽፍቶች ተብለው የሚታወቁት ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው የተለመደ ነው። የወንጀለኛ ቡድኖችን የገንዘብ ምንጭ ለማድረግ በሚል ለታገቱ ሰዎች ማስለቀቂያ የሚከፈል ገንዘብ በሕግ የተከለከለ ቢሆንም እምብዛም ውጤት አላስገኘም። በመጨረሻም የአሜሪካና የዩክሬን ተደራዳሪዎች የተሻሻለና የተጣራ የሰላም ማዕቀፍ አዘጋጅተዋል ተባለ። ሁለቱ ሀገራት በሚቀጥሉት ቀናት የሰላም እቅድ ላይ የተጠናከረ ስራ ለመስራት ማቀዳቸውን እሁድ ዕለት በጋራ ባወጡት መግለጫቸው አስታውቀዋል። በጄኔቫ በዩናይትድ ስቴትስ በሚደገፈው እቅድ ላይ የተደረገው ውይይት ውጤታማ እንደነበር የጋራ መግለጫው አመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሩሲያ በጥንቃቄ የተቀበለችውን እቅድ እንደምታከብር ተስፋ አደርጋለሁም ብለዋል። ሩቢዮ አሁንም የሚቀሩ ስራዎች አሉም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው የፕሬዝዳንት ዶናልድ ትራምፕ ቡድንን እቅድ እንደሚደግፉ ተናግረዋል። ሩቢዮ እሁድ ዕለት መገባደጃ ላይ ለጋዜጠኞች በሰጡት መግለጫቸው ላይ ያክለውም በጄኔቫ የተደራደሩት ቡድኖች በጣም ጥሩ ውጤትም ተገኝቷል ሲሉም ገልጸዋል። የስምምነቱ ዋና ዓላማም የ28 ነጥብ የአሜሪካ እቅድ ለማጥበብ መሞከር ነበር። ይህም በተጨባጭ መንገድ ማሳካት ተችሏልም ሲሉ አክለዋል። ሆኖም የአሜሪካ ከፍተኛ ዲፕሎማት ማንኛውም የመጨረሻ ስምምነት ወደ ሩሲያ ከመቅረቡ በፊት የዩክሬንና በአሜሪካ ፕሬዝዳንት ሊስማሙበት እንደሚገባና በዚህ ላይም ንግግር መደረጉን ገልጿል። ይሁን እንጂ ትራምፕ የዩክሬን መሪዎች የአሜሪካን የሩሲያና የዩክሬንን ጦርነት ለማስቆም ላደረገችው ጥረት ምንም ምስጋና አላሳዩም ሲሉ ዘለንስኪ ወቅሰዋል። የአሜሪካው ፕሬዝዳንት አውሮፓ ኪየቭ እንዳንድ ታማኝ አገሮች ያሏት ከሩሲያ ነዳጅ መግዛቷን እንደቀጠለችም ጠቁመዋል። ሞስኮ በዩክሬን ውስጥ የምታደርገውን ጦርነት በገንዘብ ለመቀጠል በዘይትና በጋዝ ኤክስፖርት ላይ እንደምትተማመንም ቢቢሲ ዘግቧል። በእንግሊዝ በፈረንሳይና በጀርመን የሚመራው የኪየቭ የአውሮፓ ሀገሮች የነደፉትን ጦርነት ለማስቆም አማራጭ እቅድ ማየታቸውንም በርካታ መገናኛ ብዙሃን ዘግበውታል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን በዚሁ ያበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።